ምን ሰራለሽ? እዚህ ምን ሰራለሽ? ዘኪ እናሳልፎ ለሌላ ሰው ያብለው ንብረቱን ያደርገው እንደዛ እኔ እያለሁ ሌላ ሰው ይሰደው ዘኪ ሄደ ማለት እኮ ንብረቱን ሄደ ማለት ነው። እኔ ሜዳ ላይ ልውደቅ አያዘንኩማ ነው ያዘንኩለት እንዲያረጉ እንዴ ባላዝንነት ማኖሩ ገለው ነበር መቼ ታገኝ ነበር አንቺ እንዴ ታርግ ያለ ሰው አዘነጠው እንደነበር ታውቂያለሽ አንቺ አልነበርሽም አባቱ ነበር እንደዛ ሲንከባከበ ነበር ምን አባት አንቺ አልነበርሽም ዱርዬ አባት ነው እኔ ነኝ እናት ነው አባት ነው ያሳደፍኩት እንግዲህ ቤተሰቦች የቀደሙን ቪዲዮ አይታችኋል ዘኪን ቤተክርስቲያን ወስደን አጸልይልነት ነው የመጣ ነውና ቅባ ቅዱስም ተቀብቷል አባም በደንብ ጸልየውለታል እንዲረጋጋ አርገውታልና ቀደም ከነበረበት ሁኔታውን በጣም አሪፍ ሆኗል ማለት ትንሽ ተረጋግቷል ትንሽ ጸሎት ካገኘ በኋላ ቅባ ቅዱስን በደንብ ነው የቀቡትና የዘኪ አባትን አንዳንድ ቤተክርስቲያን የሚያስፈልጉ ነገሮችን ይዤ ልምጣ ብሎ ነው የሄደው ከኛ ጋር ነበር አብሮ ነበር ቤተክርስቲያን ሲጸልይለት እውነት ለመናገር ከሆነ እዛ ቸርች ውስጥ ገብቼ ምናምን እየተፈጠረ ወይም ደግሞ እየተደረገለት ያለውን ትሪትመንት ምናምን ነገር ማየት አልቻልኩም ግን ከወጣ በኋላ መጀመሪያ ከመግባቱ በፊት ሲሆነ የነበራቸው ነገሮችን በጠቅላላ ኮምፕሊትሊ ነው ያቆመውና አሁን ይሻላል በተወሰነ መልኩ ትንሽ በጣም የሚያስጨንቅ ነገር ነው ማለት እኔ እንደዚህ አይነት ነገር አሳልፌያለሁ ብዬ ራሴን በጣም እንትን እስክል ድረስ ነው ቤት አስገቡ ደከመት ቤት ወሰደሽ ቤት ራሴን እንገባለን ብቻ ጋሽም ደግሞ አንዳንድ ዕቃ ገዛቼ ምናምን ነገር ልምጣ ብለው ማለት ለሕክምና የሚያስፈልጉት ነገሮች አሉ ምናምን ተብለዋል በተረጋጋሚ ጸበል የሚያስፈልገው አጠገቡ ታስቀምጡለት ይገባል ብለው አባም ነግረውኛል ብላለች ያው እሱን ነገር ይደረግልታል ያመጡ ሄደው ነው ተመልሶ ይመጣሉ እንጂ ከጎናችን ሆነ በጣም እያገዙ ነበር እንደውም እሳቸው ነበሩ በደንብ ሲደግፉ የነበረው ትንሽ አስቸግሮ ነበር መጀመሪያ ጸበል ቦታው ላይ ሲጸልይለት ምናምን ነገር አልገባም ብሎ አስቸግሮ ነበር አሁን ያው መግባት ስላልቻለ ከሱ ጋር ነበር ይዤ የገባሁትና በጣም ሲያግዘኝ ነበረ ከዛ በኋላ ለአኑ ከሰጠኝ በኋላ ነው እሳቸው የሄዱትና አሁን በጣም ተረጋግቶ ነው እንጂ መጀመሪያ በጣም ደህና ነው ይሻላል እኔ በጣም ነው የእውነት ያዘንኩለት ያለው ምክንያቱም ይሄ ነገር ካልተገኘ ይሄን ነገር የፈጠሩት ሰዎች ምናምን ነገር ራሳቸውን ማጋልጠው ካልሰጡ ወይም ደግሞ አሩን ሰዎች ምን አይነት ደረጃ ላይ ራሳቸው ቢወርዱ ነው እንደዚህ አይነት ነገር በቃ የሱን ህይወት በቃ አበላሽተውታል አባትየው ያለበትን ሁኔታ ተመልከቱ ልጄን ባይኔ ሳለ አንድ ቀን አባ ብሎ ሳይጠራኝ ቤተሰቤን ቤተሰቤ ተበተነ ያለ አባትየው ራሱ በጣም ልባቸው ተሰብሮ በጣም ነው እንትን የነኩኝና ግን አሁን ዘኪ ፈጣሪ ካለ አሁን ከእንደዚህ ጋር ከተመላለሰና ሃይማኖታዊ ነገሮች ከተደረጉለት ለውጦች ይኖርታል ብዬ አስባለሁ ምክንያቱም እዛ ሄዶ ሲመጣ ምናምን ነገር የተወሰነ ለውጦች ምናምን ነገር ያው እያሳየም ስለሆነ ነውና በእኔ እኔ የእውነት ውለታሽን ፈጣሪ ይክፈልሽ ማንንም በዚህ ሰዓት እንደዚህ የሚያደርግ ሰው የለም ነው እያንዳንዱን ነገር ከዘኪ ጋር ያው ስራዋንም ፈታ ቤተሰቧንም ትታ በዘኪና በዘኪ ዙሪያ ነው ያለችው ያው እኛም የራሳችን ሀጃ ስላለብን መተልና ግዛትም አልቻልና ግን ብቻሽን ከነበርሽ የሁሉ ነገር ስታደርጊ የነበረው እኔ የእውነት በጣም ነው እኔ እንኳን 2 ቀን 3 ቀን ቆይቼ እዚህ በጣም ነው እንትን ያልኩትና አረ ዋናው የሱ መዳን ነውና በጣም ከምንም በላይ ያሳሰበኛለው እሱ እንዲገኝ ነው እሺ እንግባ ወደ ቤት በቃ ወደ ቤት እንግዲህ ቤተሰቦች ያው ወደ ውስጥ ቤት ገብተን ምናምን ነገር ትንሽ ረፍት ያስፈልገዋል ብለዋል ምግብን በደንብ ስጡት ብለዋል ከበላለን ረፍትም ካደረገ ጥሩ ነው ብለን እናስባለን ገብተን እናስተኛው ቤቱንም በትንትን አድርገን ነው ክፍት ነው ጥለነው እየተሯሯጥን ይወጣ ነውና ቀደም ሲያስቸግር እስኪ ገብተን የሚሆነው ነገር ነው ቀስ ያልክ አሁን ጋሽ እንትን ያመጡላት እንዴ አንቺ ምን ሰራለሽ ቤቴ ምን ሰሪ መጣሽ የዘኪ ናት ናቸው ምን ያደርጋሉ እዛ ምን እየፈለጉ ነው ምን እያደረጉ ነው ለዘኪ ምን እያደረጉ ነው እርሶ ሲጀምር እዚህ ምን ሰራሉ የልጅ ቤት የኔ ቤት ነው ለምን ቤት ልንጋዛለሽ
ምን ትሰራለሽ? እዚህ ምን ትሰራለሽ? ዘኪ ተረጋጋ። ቆይ አልገባኝም ነው ሰው በሌለበት እንዴት ከፍቶ ይገባሉ ነው? ከሷ ጋር ጥሩ እንዳልሆናችሁ ታውቃላችሁ አይደል? እንዴ እሱ ሲጀመር ቤቴ እንዴት ያለ ፍቃድ እንዴት ዘው ብለሽ ትገባለሽ? የሰው ቤት እንዴ የልጅ ቤት አይደል? ለምንድን ነው የተነጋገሩት? ልጅ አብረን የሚንቀጠቀጡት? ቆይ ተረጋግጡ። ለምንድን ነው የሚንቀጠቀጡት? ለምንድን ነው የተነጋገሩት? ማን እንዴት መጣችሁ ብዬ ነው ቤት ሳደውይ ሳንጀላይ እኮ ብዬ ነው መጣችሁ። ልጅ አብረን እኮ ጀምሮ ተጣልተዋል አይደል እንዴ? ከዚህ በፊት በምንም አይነት ነገር ላትደራረሱ ምናምን ነገር ብለው አይደል እንዴ የወጡት ከዚህ ቤት? ምንድነው ነው? እሺ ለምንድን ነው የሚንተባተቡት? ምንድን ነው የሚንተባተቡት? እየሆኑ ያሉት ነገር በጠቅላላ ትክክል አይደለም። እየሰራሽ ነው አንቺ ሴትዮ አይደል? ነው አይደል? ያለ ምክንያት ቤት አትመጪም፣ እርግጠኛ ነኝ። ሲጀመር ብትመጪ ራሱ ከሷ ጋር ተጣልታችኋል፣ ተደዋውላችሁ ነበር አይደል መምጣት የነበረባችሁ? ሲጀመር መታሰቅም አሙ አይተው ማታቅም ከመጀመሩ ሚራፍልሽ። እሺ ዛሬ ምን ተገኘ? ነው ወደዚህ ነው እኮ ምንድን ነው እሺ እዚህ ጋር ምን አባሽ እያረግሽ ነበር? ምን እያረግሽ ነው? እሺ ሁሉንም ነገር እንደርስበታለን። እሺ ንገሪ ለምን መጣሽ? ሲጀምር ደግሞ ይሄ ልጅ ማለት ነው ቸርች ሄዶ ሲለፈልፍ ወይም ደግሞ ሲጠመቅ የእርሶን ስም እየጠራ ነበር እየጮኸ ነበረው ተብሎ ምንድነው ነው ጉዳዩ? ጉዳዩ ምንድነው? ዛሬ እንዲናገሩ ፈልጋለሁ ሁሉንም ነገር። ከዚህ በኋላ እኔ እዚህ ጋር መጥቻለሁ። ምንም የሚደበቅና የሚቀር ነገር የለም። እንኳንም ቤቴ መጣሽ ልመጣልሽ ነበር ቤትሽ። በጣም እንኳንም ቤቴ ረሳታሽ ብለሽ መጣሽ። መጀመሪያ ደግሞ ምን ልታደርጊ ቤቴ? በዘኪ ጉዳይ ምንድነው የደበቁት እውነት? የደበቁት እውነት በዘኪ ጉዳይ ምንድነው? ሁሉንም ነገር ዛሬ እንዲናገሩ አትፈልጋለሁ። የልጄ ቤት ልጄ ነው። ልጅ አትበኝ፣ ልጅ አትበኝ። ቆይ ያልገባኝ ነገር ጸብ ላይ መሆኑን ያውቃሉ። ሁሉም ነገር ትክክል እንዳልሆነ ያውቃሉ። ቢፈልጉ እንኳን እዚህ ቤት ለመምጣት ከእሷ ጋር ተደዋውሎ እሷን አስፈቅደው መምጣት እንዳለበት ያውቃሉ። እና ዘው ብለው ገብተው እዚች ጋር የሆነ ነገር እየደረማመሱ ነበር። ምንድን ነው ሰብረውታል የሚራሱ። ስለዚህ ምንድን ነው እሱ ጋር ምን አለ? እሱ ጋር ምን አለ? ለምንድን ነው ይኸው እንግዳ ከሆኑ ራሱ እዛ ጋር ነበር አለ መቀመጥ የነበረበት። እዚህ ጋር ተመችቶኝ ነው። እዚህ ጋር ልቆም። ለምን ነይ እስኪ ቆይ ነይ እየሰራሽ ነበር? ይሄ አቦ የዘረባ ጉዳይ ዘኪ ተረጋጋ። ይኸውልህ አስወጡልኝ። እየጠራ አባ የእርሶን ስም እየጠራ እየለፈለፈ ነበር። እንደዚህ የምትባል ሴት የምታውቁት አለ ወይ ብለው ጠይቀውን ነበር። እናቱ ናት ብለን ነበር እና እዝጌው ምናምን ነገር ቱቱ ምናምን ብለው ነው የሄዱት አይደል እንዴ? ይሄ ማለት ምን ማለት ነው? ከእርሶ ጋር የልጅ የሚያገናኘው ከበሽታው ጋር የሚያገናኘው ጉዳይ ምንድነው ነው? አፍጥርጥረው ሊናገሩ ይገባል። ጨዋታ አይደለም ያዝ ነው። ዝም አድርገውትም ሰሙ አይደል? ስለዚህ ሊናገሩ ይገባል። ልጅ አይደለም እኔ ነኝ ስለኔ የኔ ስም ያልጠረኝ ከመቼ ጀምሮ ነው? ከመቼ ጀምሮ ልጅ አትበይ እንደዛ ስታሰቃዩ እንደዛ ስትበዲ እኔ ቀልድ ማጥመስ ከመሰለው ተሳስቶ እኔ አሁን እስኪ እያሳበበሽ ነው ሴትዮዋን ማታውቂ። በመጀመሪያ ደረጃ ቤቴ ምን ልትሰሪ መጣሽ? ምን ልታረጊ መጣሽ? አንቺ ነሽ እንጂ ልጅ አትበይ። ምን ልታረጊ መጣሽ? እሺ አንተ ለምዘኪ እኔ ስለምወድ ነገር ነው ልጅ እኔ ስለኔ ከምን ጀምሮ ነው የምትወጂው? እናትም አባትም እኮ ነው ያሳደግኩ። ከምን ጀምሮ እንዴት ልጅ እንዴት አልወደው እንዴ? እናትም አባትም የትኛው ሴራ ነው? የትኛው ሴራ? ማን ነው እዚህ አለመሆናችን ራሱ በምን አውቃሽ ነው የመጣሽው? ቀጥ ብለሽ የልጄ ቤት ነው። ከፍቼስ ብገባ ምን ችግር አለው? የልጄ ቤት ነው። ይሄ ቤት የኔ ነው። ሰማሽኛል? ባለቤቷ እኔ ነኝ። ከመጣሽም ደግሞ አስፈቅደሽ መምጣት ያለብሽ እኔ ጋር ነው። ዝም ብለሽ የሰው ቤት ዘው ብለሽ መግባት አትችይም። ሰማሽኝ አይደል? እኔ ክፍት አገኘሁት በሩን ገባ። ያለ ምክንያት ደግሞ አንቺ የሆነ ነገር ለማድረግ ነው እንጂ ያለ ምክንያት ዝም ብለሽ የምትመጪ አይነት ሰው እንዳልሆንሽ እኔና አንቺ እያንዳንዷን ነገር ትናገራለሽ። ምንም እንደሚሉት ነገር የለም። ለምንድን ነው ይኸውልዎት አሮጊት ቢሆኑ ግድ አይስጠኝም። ወንጀለኛ ከሆኑ እያደረጉ ያሉት እየፈጸሙ ያሉት ነገር በዚህ በወጣት ልጅ ያልተኖረ ልጅነቱን ወጣትነቱን ቀጭተውት ቤተሰቡን ንብረቱን ገንዘቡን ለመዝረፍ ብለው የተለያዩ ሴራዎችን ሲሰሩ እንደነበረ ተከታታይ ቪዲዮዎችን እየተመለከቱ ነበር። ሲጀምር ዋዛ ሴትዮ አይደሉም። ለዚህም አይደለም ነው ሊጠመቅ ሲል እዛ ጸበል ውስጥ ገብቶ እየለፈለፈ የነበረው ሲናገር የነበረው የእርሶን ስም እንደነበረ ተናግሯል። ይሄ ማለት ደግሞ ጥሩ ሳይሆን ሲቀር ወይም ደግሞ የሆነ የተደበቀ ነገር ከእርሶ ጋር የሚያገናኘው የመንፈሳዊ ጥሩ ያልሆነ ነገር ሲሆን
እንዴ ለምንድን ነው የመቅረት ተረጋጋ ዘኪ ተረጋጋ ምንም አልተፈጠረም እናትም አባትም ሆኜ ያሳደግኩት ልጅ አይደል እንዴ እናትም እንደዛ ስትበዲ እንደዛ ሰላስረሽ እንደዛ አድርገሽ ነው ያሳደግሽው የትኛው እናትነትሽ ነው አንቺ ነሽ እናትነት ነሽ ያሳበደችው እሷ ናት በሰንሰለት አስረው እጅና እግሩን አይደል እንደ እዛው ውስጥ አስቀምጠው የተገኘችው እሷ ባትመጣ ሲጀምር እሱን ገለውት ነበር እርሱ እንደሱ ገለውት ነበር የማይገባውን ነገር ሁሉ ሲያደርጉ እንደ ወጣትነት አስተምረው አብልጠው አጣጣው ዶግ ማረግ ማብቃት ሲገቦት ለሕክምና እንዳያገኝ ታሞም ከሆነ እንዳይገኝ ተመልከቱ በጤነኛ ባልሆነ አይምሮ ይወጣይ ነበር ተመልከለከለኝ ነበር እንደዚህ ክፉ እኔ እንደዚህ ለምን ባልለው አውቃ ትመታኝ ነበር አባት በሌለበት እናት ሞኛ አባት አይደል ያሳደግኩ ግን እኔ እንደዚህ ትለኛለህ ዘኪኔ በበሽተኛ አይምሮ እየተናገረ ያለውን ነገር አይሰሙም እንዴ አንተ ልጅ ለምን ታመናጭቀኛለህ ተመታኝ ነበር ተለበቁ እንደዚህ ነው ይቀልዳላችሁ ይሄ ልጅ ማለት ነው ወጣትነቱን ተመልከቱ ተቆረማምቶ ቤቱ ላይ ተኝቶ ነው ያለው አልጋ ላይ እና ምን እንዴ እሷ ጠይቃት እንጂ እሷ ጠይቃት እሷ ከመጣች ነው ይሄን ያህል እንኳን ማውራት ይጀምረው አረ እሷ ናት ይሄን ያህል ማውራት እንኳን ይጀምረው እሷ ከመጣች ጀምሮ ነው አጠገቡ ሆና ስታበላ ስታጠጣ ምናምን ነገር ሰውነቱ ላይ እንኳን የነበረው ጸጉሩ እንደዛ አድጎ እንኳን የነበረው ምንም ነገር አድርገውለት አያውቁም የተገኘው ቦታ ምን ቦታ ነው አስረው እጅና እግሩ ትንሽ እንኳን የእናትነት ወይም ደግሞ የሰውነት ክብር እንኳን አይሰማውትም ምስጋና ቢስ ስለሆነ ነው እንዴ በደንብ ነው ያኖርኩት እንዴት አድርገሽ ታውቂያለሽ አንቺ አሁን ተይ ወሬው ያለ ምክንያት አንቺ እዚህ አልነበር እንዴ አልነበር ብሎሽ ማር ነበር እንዴት አድርጌ ያለ ሰው አዘነጠው እንደነበር ታውቂያለሽ አንቺ አልነበርሽም አባቱ ነበር እንደዛ ሲንከባከበ ነበር ምን አባት አንቺ አልነበርሽ ዱርዬ አባት ነው እኔ ነኝ እናትም አባት ነው ያሳደግኩት በደንብ አንቺ እኔ ነኝ አንቺ የሚያገናኛችሁ ነገር ምንድነው ምንም ያሳሰቡት በርሶስ ሸራርጎ እንዳሳሰቡት ምንም ነገር ደርሰን ይሄን አባቱን እንኳን እንዳያገኝ ያን ሁሉ ነገር አድርገሽ አባቴ እንግዲህ እኔ ለኪኔ እንደዚህ እናት እኮ ነኝ አንተ እሺ ዘኪ ቆይ ተረጋጋ ሁሉንም ነገር እያንዳንዷን ነገር ማለት ነው ሀቅህን አውጣልሃለሁ ሀቅህን አውጣልሃለሁ ምንም በሚቀር ነገር የለም እርሶ ግን እዚህ ቤት ምን ሊሰሩ መጡ ይሄን ልጅ ደግሞ ያደረጉት ነገር ምንድነው እዛ ጸበል ቦታ ላይ ስሞትን በተደጋጋሚ ሲጠራ የነበረውስ ለምንድነው ከእርሶ ጋር የሚያገናኘው ጉዳይስ ምንድነው እጁ ላይ ያለው እነዚህ ምንድነው እነዚህ አልወስድብም እነዚህ ቀለበቶችስ ምንድናቸው ጉዳያቸው ይሄ ኮተት መሰብሰብ ለሊኬት እንዳመጣ ነው የምናውቃለሁ ኮተት መሰብሰብ ይሄ ነው ትክክለኛ አፈንፍነሽ ነው የመጣሽው የሆነ ነገርሽን ለመደበቅ ወይ የሆነ ነገር ለማድረግ ነው እዚህ ቤት የመጣሽ እንጂ ያለ ምክንያት የምትመጪ አይነት ሰው አይደለሽ ዛሬ አለሽ ቆይ ምን ልታረጊ አንዳች የተደበቀ አንዳች ነገር ይኖራል ምን እዚህ ጋር ምንድነው የተደበቀው ምንድነው በምን እንዳምቹ በጅሽ ሰባብሬ ሌላ ነገር ውስጥ የትም አባቱ ካሜራማን ይሄን ነገር ያዝልኝ ና እያንዳንዱን ነገር ምንድነው ኧረ ሽታው ራሱ ምንድን እንጂ ምንድነው ነገር እንጂ ምንድነው ይሄ ነገር ምንድነው ላባ የዱሩ ላባ ምናምን ምንድነው ይሄ ነው ትክክለኛው ድግምት ማለት ነው አልጋው ስር ቀብሮ የነበሩት ነገር ይሄን ነው ማለት ነው በማስረጃ ቪዲዮን በደንብ ያዘው ያስቀመጥሽው እሱን አሳብዶ በእምነትንም ልታሳብዱ ነበር ማለት ነው ይሄ ለአንቺ የታቀደ ነው ይሄ የትም እንደ እዚህ ጋር ከነ ቪዲዮ ተይዟል ምን አይነት ሴትዮ ነው እርሱ ምንድነው ያደረጉት ሌላ ይናገራሉ ሁሉም ነገር ይናገራሉ ምን አባቶት ነው ሌላ ያደረጉት ተናገሩ አንቺ ቤት አይደል የተገኘው እኔ ያላከኪ ነው እዚህ ጋር ቁጭ ብለው እየቀበሩት ነበር ስለዚህ ነው ሲቆሙ ተናገሩ ምን አባቶት ነው ያደረጉት ምን ሲያደርጉ ነበር ዝም በይ አጋጭሻለሁ እቀጠቅጥሻለሁ ይኸውልሽ እስካሁን ድረስ አክብሬ አንቱ እያልኩ ነበር ማውራት ነግሬዎታለሁ እሰባብሮታለሁ ያለቀ ጉልበቶትን አንድ ባንድ ነው ሰባብሮት ምንድነው አው ምንድነው ይሄ ጉዳይ ምንድነው ነው ይሄ እናንተ ቤት የተገኘው እናንተ ቤት አይናገሩ ነው ጠብቁኝ አንድ ሰከንድ ጠብቁኝ ይሄ ነገር ያመጡት ዘኪ ያሳበቱት እርሶች ማለት ነው ለገገኛችሁ ማለት ነው አይደል እኔ አታማኝ እኔ አቃሉ ወንጀሎ ስለተጋለጠ ዛሬ ለገገኝ
ለደጋሚና ለሰይረኛ የምመለሰው ምናምን ነገር እንዳይመስሉ በእኔ የደረሰውን ነገር እንዲሆን የምፈቅድሎት እንዳይመስሉ። ስለዚህ ሁሉም ነገር ትነግሪኛለሽ። ተናገሪ ምን አባሽ ነው ያደረግሽ? ምንድን ነው ፊትሽን አልመታሽም፣ እግርሽን ግን ይሄን እግርሽን እያንዳንዱ ነው መበጣት። በደምብ ምንድን ነው ጥያቄዋ መልሽላት። ምን አባሽ ነው ስታደርጊ የነበረው? በደምብ ተናገሪ። ምንድን ነው ምንድን ነው የተደበቀ ነገር? ተናገሪ። ይሄ ፌስታል፣ ይሄ ቆሻሻሽ ምንድን ነው? ምንድን ነው ይሄ ነገር? ምንድን ነው ይሄ ነገር? ተናገሪ። ይሄ ምንድን ነው? እንዲሻለው ብዬ አስደግመሽበት ነካ አስተብተበሽበት ነው ልጁ እስከዛሬ እንደዚህ የሆነ በሽተኛ አድርገሽ አሳሳሽ አስቀመጥሽ። ትንሽ ሞራል የለሽም፣ እናትነት የለሽም። ይሄንን ነው የመሰለ ወጣት ልጅ እንደዚህ አኮለሻሽተሽ አስቀምጠሽ ህይወቱን አበለሻሽተሽ በጣትሽ የስንት ሰው ህይወት እንዳመስቃቀሽ ተመልከሽ። ከመጀመሩ ተናገሪ። በምን ነካ ይሄን ያህል ጊዜ ሲጫወቱብሽ ነበር። እዚህ አስቀምጠው ነካ ይሄ ልጅ አልድ ነው ያለው ልጅ ነው። አየሽ ጉዳዩ በቃ ይሄ ነው እውነቱ። ይሄ ማለት ነው ዘኪ ይሄ ነገር እንደማይሰራ ስለምታውቂ ነው። እንደዛ አይደለም። እና ምንድነው እሺ ተናገሪ። እሺ ምንድነው የተደበቀው እዚህ ጋር? ምንድነው ይሻለው? በቃ አይደል እንደዚህ ነገር ነው ያስተበተብሽበት? ገና እንዳይሆን ነው ዘኪ። በቃ ይሄ ነገር ነው ያስተበተብሽበት። ነግሬሽ ነበር እኮ ይሄ ልጅ ከኔ ጋር ተመሳሳይ አንድ አይነት የሆነ ነገር ተደርጓል ብዬ ነግሬሽ ነበር። እሺ ለምንድን ነው ያደረግሽው? ለምን አባሽ ነው ያደረግሽው? ይሄን ነገር ለምን ያደረግሽው? ንብረቱ ምን ፍለጋ? አውጡ ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ይሄን ነገር ምንድን ነው ያደረግሽው? ለምንሽ ነው? ለምንድን ነው የዘኪን ሀብትን እንዲጠብቅለት ወይስ እንድትዘርቢው እንድትወስጂው? እሱ ተኮለሻሽቶ በሽተኛ ሆኖ ምናምን እንትን ሲል ሀብቱን፣ ንብረቱን፣ ገንዘቡን ከመሰላም ጋር ቆይ ተመሳሳይ ነው። እኔ ላይ የተደረገው ነገር ነው። እንደዚህ አይነት ሰዎች ግን እንዴት ነው ይሄን ብቻ እንጂ ልጅ አልነካሽም። እንዴት ነው ተናገሪ። ይሄ ነገር እንዲከሽፍና ከዘኪ ላይ እንዲነሳ እንዴት መዳን እንደሚችል ንገሪ። አንቺ ነሽ ያስመጣሽበት አይደል ነገር። ስለዚህ መፍትሄው ንገሪ። ቶሎ በቀጥይ ተናገሪ። በቃ ዘኪ ምን ወስጄው ቤቴ ያስታምመዋለሁ። በቃ ከዛ ወይ ጨዋታ ነው ይፈልጋል። እንድትናገሪያት እፈልጋለሁ። ከትንሽ እስከ ትልቅ ሁሉንም ነገር አያሳስኑትም። ይሄ ልጅ አያሳስኑትም። እንደዚህ አድርጎ አኮለሻሽተው ገንዘብ ፈልገው እኮ ቢሆን እኮ ይሄ ልጅ ጤነኛ ቢሆን እኮ ይረዱት ነበር እኮ። እንደዚህ አድርገው የወሰዱትን ገንዘብ ራሱ ምን ያህል ቢጠቀሙበታል? እሺ ተናገሩ። እንዴት ነው ይሄ ሁሉ ነገር ያደረጓት? ይሄ ሁሉ ነገር ሲፈጽሙ እንዴት ነበር የፈጸሙት? እንዴት ነው ተናገሪ። በቃ ጊዜ የለኝም። ተናገሪና እንዴት ያደረጉት? እሺ እኔ ዘኪን ነው እንዳለ መቆጣጠር ፈልጌ። እሺ ዘኪን ሀብት ነው። እሺ በጣም ጥሩ። ዘኪን ሀብት እሺ ቆይ በደንብ ይሄን ነገር ለማስረጃ ፈልጓለሁ። በደንብ ተናገሪ።
ተናገራት። የዘኪን ሀብትን መቆጣጠር ፈልጌ ነው። የዘኪን ሀብት እንዳለ በቃ ማለት አባቱም ስለሌለ እናቱም ሞታለች። ስለዚህ እኔ ነኝ የዘኪን ሀብት እናሳልፎ ለሌላ ሰው ያብላው ንብረቱን ያድርገው እንደዛ ሌላ እኔ እያለሁ ሌላ ሰው ይሰደው እንዴ? ዘኪ ሄደ ማለት እኮ ንብረቱም ሄደ ማለት ነው። እኔ ሜዳ ላይ ልውደቅ ለፍቼ አሳድጌ ስለዚህ ገንዘቡን ለማግኘት ብለው ዘኪ ላይ ጥንቁልና ወይም ድግምት ምናምን ነገር አስደረጉበት ማለት ነው። ነው አይደለም? እንደዛ ነው በቃ ነው አይደለም ወይ? ነው በቃ እሺ ነው። ምን ያንተባተብሽ ተናጋሪ ስታደርጊው ያልተንተባተብሽ ስታደርጊው ፈራታ ባይላልሽ አሁን ነው የሚሰማሽ? አሁን ነው ወይ እንትምትዩ ልጄ ስትይ አንቺ እናት ትባያለሽ ወልደሻል አይደል? ልጆች አሉሽ አንዴ የገዛ ልጆችሽ ላይ እንደዚህ አይነት ነገር ቢደርስ ግን ደስ ይልሻል? ምን አይነት ጭካኔ ነው? በቃ ዛሳድጊዋለሁ እኮ ልጄ ስላሳደግሽው እንደዚህ መንገላታት አለበት? ልጆቼማ የት ይወስዱታል ንብረቱን? እሱ እኮ ባዳ ነው ለኔ እኮ ግማሽ ነው። እሺ እንዴት ብለው ባዳ ስለሆነ እሺ ይቀጥሉን። እሺ ታሪኩ እሺ ተናገሩ። እሺ ከዛ ምንድን ነው የተፈጠረው? በቃ ምንም አልተፈጠረም። አመጣ ይሄን መድኃኒት እንትን አልኩኝ። እሺ ከዛ በቃ የምን መድኃኒት? የት ነው የሄዱት? የት ነው ቦታ አሰራው። በቃ ራቅ ወደ ክፍለ ሀገር ሄጄ አሰራው። ቆላ ቤት ነው የሄዱት? ደብተራዎች ተመለከች። ታዲያ እንዴት ነው የሚከሽፈው? ይሄን ነገር እንዴት ነው ከዘኪ ማላቀቅ የምንችለው? ተመልከቹ፣ ዞረሽ ተመልከቹ። እሺ ያለበት ሁኔታ አየሽው አይደል? ይሄን የመሰለ ልጅ እንደዚህ አልጋ ላይ ተኝቶ አይታይሽም? ጎበዝ ተማሪ እንደነበሩ ያውቃሉ። ስንት ህልም ስንት ተስፋ እንደነበረው ያውቃሉ አይደል? እንዴት የአንድ ወጣት ልጅ ተስፋ ህይወት እንዴት ያጨልማሉ? ምን አይነት ጭካኔ ነው ይሄ? በምን ባትኖር እኮ አሁን እሷ ባትኖር በቃ ህይወቱን ብታትነውት ነበር እኮ በቃ እንዴ በዚህ ልክ ክፋት ሊያስብ ይችላል? ክፋት አይደለም እኮ ምን አይነት ሰው ነው? ትንሽ አያዝኑ? አሳድገውታል አይደል እንዴ? በእጆቹ አብልተውታል አይደል እንዴ? እንዴት አያዝኑለትም? ትንሽ እንኳን አያዘንኩማ ነው እንዴ ነው የሚያዝኑለት? እንዴ ያረጉ እንዴ ባላዝንለትማ ኖሮ ገለው ነበር። መቼ ታገኝ ነበር አንቺ? ጭራሽ ምን አይነት ሲናገሩት እንኳን ትንሽ ቀለል አድርገው እንኳን አይናገሩም። ትንሽ እንኳን እገለው ነበር ስትይ በቃ እንደዚህ ቀለል አድርገሽ ነው። እንደዚህ አይነት ሰዎች እኮ ከየት እንደሚመጡ እኮ እንዴት እኮ እንደዚህ አይነት አስተሳሰብ ጭንቅላታችሁ ላይ እንዴ ከየትኛው ማህበረሰብ ነው ሰው የተፈጠሩት? ትንሽ እንኳን አሳልፈው ንብረት ለሌላ ሰው ይስጥ እና በንብረት በሸቀጥ በዚህ በገንዘብ ምን ያህል ሊኖሩበት ነው ከዚህ በኋላ? ሊሞቱ አንድ ሐሙስ የቀረው ሴትዮ እርሶ ይሄንን ወጣትነቱን ገና አንድ ቀን እንኳን ይሄ ሰውዬ ህይወቱን ያልኖረ ምንም ያላየ አላገባ አልወለደ አይገርሞትም? ከዚህ በኋላ ማለት ነው የእሱን ሀብት በምንም ተአምር ሊያገኙት አይችሉም። እርሱን ያውቃሉ አይደል? 5 ሳንቲም አያገኙትም በምንም ተአምር። እሺ በምንም ተአምር አሁን መፍትሄውን ይንገሩኝ። ይሄ ነገር ከሱ እንዴት ሊወጣ እንደሚችል አሁን ይንገሩ። ይወጣል እኮ እንዴት በምን በቃ ይወጣል እኮ እሺ እንዴት ነው መፍትሄው? ንገሩኝ። ተናገሩ በቃ ተናገሩ። ታዲያ እኮ እንዴት ሆኖ ነው? እሺ እንዴት ሆኖ ነው? ቀለበቱን ተቀበዩና ቀለበቱንም አንድ ላይ አድርገሽ አቃጡ። ቀለበቱን መዛላለበት ነው ቀለበቴን ስለነበር ይሄን ቀለበቱን መዛላይ እሱ ነበር ማለት ነው። ዘኪ አቃጥሉት። ይሄን ነገር እናቃጥለው መጀመሪያ ግዴለሽ አንቺ ወደዚህ ይሄን ነገር እናቃጥለው ከነ ቀለበቱ ግን ታው ቆይ አታቃጥሉት። ምን ቆይ ለምን ነው የምናቃጥለው? ንገሪኝ። በቃ ወዴት ነው ይዘሽ የምትሄጂው? ድጋሚ ሌላ ነገር ልታረጊ? እዛ ደግሞ ሄዳ ልትቀብረው ነው። እዛ ደግሞ ነግሬሻለሁ። አንቺ ቅሌት አማሮጊት አርፈሽ ተቀመጪ። ይሄ ጀግን እዚህ ጋር አስቀምጠሽ በደንብ ይወጣል። በደንብ እየነደደ ነው። እየወጣለት ነው። ነግሬሻለሁ። ዘኪ ወይኔ ዘኪ ወንድሜ አይዞህ ተነሳ። አይዞህ ሲለን ዘኪ አይዞህ እስኪ ጸበሉ የምትይውን ነገር ቆሻሻ ዝም በይ ነግሬሻለሁ። እገልሻለሁ እኮ አንድ ነገር ብትናገሪ ዝም ብለሽ ቁጭ ነግሬሻለሁ። ጸበሉን እርጭበት በደምብ እስኪ በደምብ አልፈልግም። ዘኪ ተረጋጋ። እኔ ጉዴ ፈላ።
ምንድን ነው ለምን ስትቀር ኦኬ ቀለበቱ ነው ቀለበቱ ልጁ ታውቁ ያልኳቸው አንተ ቀለበቱ ማለት ነው ቀለበቱ ወይ አልፈልግም ወይ አልፈልግም ቀለበቱ ነው ወይ ዘኪ ቀለበቱ ነው ቀለበቴ ለቀቀኝ ቀለበቴ አልፈልግም ቀለበት ቀለበቱ ይሄ ሁለት ቀለበቴ አልፈልግም ቀለበት አጥሮሱንም ይሁዳችን እዚህ ተጋሩ አንቺ አንቋሽ አንድ ላይ ነው ከተቃጠለው ጋር አንድ ላይ ሽንቴ ከተሽውን አለው ሽንቴ ከተሽውን ዘኪ ወደ ራስ ተመለስ። ይሄው ታዩ ስለሽ ነው አሳመምሽ አንቺ እንደዚህ ማለት ምን ይጠቅምሻል? ዘኪ ወንድሜ ዘኪ ወይ ግልብጣ ኢንትራሱን እስኪያምጪ ኢንትራሱን አምጪ ኢንትራሱን አንቺ ቆሻሻ አሮጊት ታጉስራችሁ ልጅ እዛ ክፍል ቆይ አስገብቼ ልቆልፍባት አመቻችልልሽ ተነሽ እያንዳንዱ ነገር ትለፈልፊያለሽ ገና ስታረጊ የነበረውን ነገር ነይ ውጪ እያንዳንዱን ነገር ደንበል በቃ ቋርጠው እሺ አይዞሽ ዘኪ ተረጋጋ ዘኪ ተረጋጋ ወንድሜ ዘኪ ተረጋጋ ዘኪ ማነው የት ነው ያሉት የት ነው አንቺ ሃይማኖታዊ ምናምን እያደረገ ነው ዘኪ አንቺ ምንም እያላለም ዘኪ ተረጋጋ እኔ አስረዳ ሁሉንም ነገር ያስረዳ በቃ ካሜራውን አጥፋ ካሜራውን በቃ አጥፋ ማን ይዞኝ ካሜራውን አጥፋ